አታምጣ ሲባል አምጥቶ ቆለለው አሉ። እንዴ ይሄ ድራማ አላለቀም አልተፈጸመም እንዴ? እና ልጅቷ ስትመጣ ነው እንደሚፈጸመው? ወይኔ በላቸው። ምን ነው ዛሬ ብታሳልፉት፣ የዛሬ የሕክምና ውጤት ብትነግሩን፣ እናንተም ያላችሁበት ሲቹዌሽን ምን አይነት እንደሆነ ብትነግሩንስ። እንዲህ ወሽመጣችን ቆረጣችሁት እኮ ዛሬ ደስታውን ሲያልቅ። ወይኔ በላቸው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንግዲህ ውጤት እየጠበቅን እኛ የተለቀቀው ሌላ ማለት ነው። ቅመም ትላንትና ያሁሉ ነግረሽን ያሁሉ ብለሽን ምን ነው ዛሬ እንዲህ መቼ ነው የሚፈጸመው ይሄ ነገር? ለማንኛውም ማለት ነው ድራማው እንደቀጠለ ነው። የሕክምና ውጤት ይነግሩናል ብዬ ነበረ ዛሬ። እሱንም አልተናገሩም፣ ምንም አላወሩም ማለት ነው። እነ ፍፄና ሄኖክ ይመጣሉ ብለን እኔ በግሌ ኤክስፔክት አላደረኩትም ነበረ፣ እውነቱ ለመናገር ማለት ነው። ያ ሁሉ ኦዲየንስ ደስ ብሏቸው ዛሬ ስታናድዷቸው ምን ይመስላችኋል? አሁን ለእናንተ ጥሩ ነው ሀይሚና ብሩኬ? ኤኒዌይስ ያው ሜቢ ልጅቷ ስትመጣ ነው የሚፈጸመው ወይም የሚያልቀው ማለት ነው። እምነት አታል ብለዋለች ቅመም። እምነት እንደዚህ እየተጠራጠራችሁ መቀጠል የለባችሁም። ምክንያቱም የሰው ልጅ ትዳርም ፍቅርም የሚያቆየው የሚይዘውም እምነት ነው ማለት ነው። መተማመን ግዴታ ነው። ሶ እምነት ከሌላችሁ ሁለታችሁ የምትጠራጠረው ነገር ከሆነ ይሄንን በኦዲየንስም ግፊት መቀጠል የለባችሁም ብዬ ነው የማስበው። እና የድራማው ትወናው ነው የምነግራችሁ። ያው የሆነ ጊዜ ማለቁ አይቀርም፣ ግን ደግሞ የእውነት የዛሬው በጣም አስደብራችሁን። ምን ነው ዛሬ እንኳን ወይም ነገ ወይም ከነገ ወዲያ ብታደርጉትስ? ዛሬ ውጤቱ ብትነግሩንስ? ይመጣዋል አይመጣውም እኮ የምር ቅመም ትላንትና እኮ በደንብ ነበር ያሳመነችን። እኔ በቃ የምሬ ነው ነበር የምሬዋ ነበር መሰለኝ። ሁሉም ነገር ትቼዋለሁ እያለች ነበረ። መተው ማለት ሁሉም ነገር መተው ነው። ቂም ይዛችሁ ሳይሆን በቃ የዛንን ሰው ኦልሬዲ ያለፈ ፓስት ነው እስከተባለ ድረስ መተው ነው ማለት ነው። እና ለማንኛውም ልጅቷ ስትመታ ይሆን ቢያልቀው ወይ እኔ እንጃ። ይከብዳል በነገራችን ላይ በእውነት። ሄኒም አሁን በየራሳችሁ መንገድ እኮ ልክ ናቸው ሁሉንም። ሄኒ እኮ እኔ ጥፋት አላየሁበትም ማለት ጥፋቱ ምንድን ነው? በንግግር ነው። ግን ደግሞ ያለፈ ህይወት ነው። ያለፈ ህይወት ስለሆነ አንቺ አልነበርሽም የዛኔን አለው እና ይሄንን ደግሞ ሊያጣላቸው አይገባም፣ ሊያቀያየማቸውም አይገባም። እና ብሩክ ደግሞ ያለፈ ህይወቴ ነው አሁን አስረዳኝ ነው እያለች ያለው። እኔ ራሱ አልገባኝም። ወጣሁ ወረርኩ፣ እንዲያደረገችኝ እንዲያደረግኳት ይሄ ነው የምነግርሽ ወይስ ምንድን ነው እያላለው። እሷ ደግሞ ግልጹን አልነገረችውም፣ ትወናውን ማለት ነው። በጣም ኮንፊውስድ ነው የሚያደርገው፣ በጣም ግራ ያጋባል ማለት ነው። እና አሁን ልጅቷ ከሁለታቸውም የሚሴት ስትልክ ምናምን ያው የሆነ ፐርፐስ እኮ ተፈልጋለች፣ የሆነ ካራክተር ተፈልጋለች። ልጅቷንም ቴዲንም ማለት ነው የሆነ ካራክተር ተፈልገው ነው እንጂ ምን ነው ሀገር ህግ የለም እንዴ? ጭራሽ ሰው ቤት ዝም ብሎ ዘው ብሎ መግባት እኮ ያስቀጣል፣ በህግ ያስቀጣል አይደል እንዴ? ዝም ብሎ አይገባም አይኬድምም። በቃ እሱ አልፈልግም እስካለች ድረስ የመግባት የመሄድ መብት የለውም። ሶ አሁን ቪዲዮ በሚቀረጽበት በዛን ሲቹዌሽን እሱ ሊመጣ እንዴት ቻለ? እና ድራማ ነው፣ ድራማውን እየቀጠለ ነው ማለት ነው። አሁንም ውዥንብር ውስጥ እንዳትገቡ ማለት ነው። ብሩክ እስካሁን በትክክል ነው እየሄዳለው። ምንድን ነው በቃ ያለፈ ህይወት ነው፣ ያለፈ ህይወት አለፈ ነው። እሱ የወደፊቱ ነው። የእሷንም እያስከበረ ነው፣ እሱንም በቃ እንትን ክብር እያስከበረን እየሄዳለው ማለት ነው። የእሷንም ማስነካት አይፈልግም፣ የእሱንም መነካት አይፈልግም፣ እንዲነካበትም አይፈልግም። የትወናው ካራክተሩ ማለት ነው። ስለዚህ እሱ በአይን ብሌኑ እስከመጡበት ድረስ ምንም ቢያደርግ ምንም ማለት ነው ጥፋት የለበትም፣ ምንም ቢያደርግ ማለት ነው። ምክንያቱም
ሚስቱ ነች አይደለ እንዴ? ሚስቱ አትገባትም እያለው ብዙ ክብር የሚነኩ ነገሮችን እየተናገረ ነበረ፣ የቴዲ ትወና ማለት ነው። ሶ ብሩኬ ምንም ነገር ቢያደርግ ምንም ተጠያቂም ይቅርታ የሚያስጠይቅ ኃይለኝነትም የሚያደርገውን አያውቅም። ይሄ አያስብለውም። ማንም አፍቃሪ የሚያደርገው ነው እያደረገው ማለት ነው። የብሩክ ትወና ብዙዎቻችሁ ተማሩበት ማለት ነው። ለማንኛውም እግዚአብሔር ይማርህ። ዛሬ እንደዚህ አይነት ቪዲዮ ባትለቁልን ጥሩ ነበረ። የእውነት አይመጣውም እኮ ትላንትና እንደዛ ብላችሁን ዛሬ ወሽመጣችን ቆረጣችሁት እኮ እናንተ ልጆች። ለማንኛውም ትዕግስት ይኑራችሁ ማለት ነው። ትዕግስት ጥሩ ነው ብዬ አስባለሁኝ ማለት ነው። ነገር ግን አሁን እነሱ እኛን ለማሳመን ኦዲየንስን ለማሳመን ብዙ ስራ ሰርተዋል፣ ብዙ ስራ ማለት ነው። ግን በእኔ አመለካከት ድራማውን አቅጣጫውን እንዲስት ነው ያደረገው። ድራማውን እንዲብላሽ አድርጎታል። እውነቱ ለመናገር ማለት የማሆን ቃላትን አውጥተዋል። ምላሻቸው በጣም የሚደብር ነበረ እና ይሄንን ኦዲየንስን ለማሳመን እንደዛ መሆን አልነበረበትም። ድራማው እንዲስት አድርጎታል በእኔ እይታ ማለት ነው። ነገር ግን ይሄ ነገር እውነት ከሆነ ሬሊ ከሆነ በአጭሩ ብትቋጩት ባይ ነኝ። የምር ፓስት ነው። የምር ያለፈ ህይወት አለፈ ነው። ለአሁን ለማንም ሰው ማተር አያደርግለትም። እናንተ አሁን ወንድ ልጅ ማለት ነው መታገስ ያለበትን ያክል ይታገዛል። አሁን ብሩኬ በቃኝ ነው እያላለሁ፣ በቃኝ ምናምን እያለ ነው። እና እናንተ እንደዚህ እየተፈላለጋችሁ ውስጣችሁ በቅናት እንደዚህ እንትን እየሆናችሁ የሆነ ጊዜ ወንድ ልጅ እንትን ካለ መታገስ ካለበት ድረስ ይታገሳል። እንደ ሴት አይደለም። በነገራችን ላይ ባለትዳሮች ታውቁታላችሁ ማለት እንደሱን ለማወቅ እኮ ግዴታ ትዳር ውስጥ ገብቼ ማወቅ የለብኝም አይደለ? በብዙ ሰው እማራለሁ፣ በእህቶቼ፣ በቤተሰብ፣ በፋሚሊዎቻችሁ ትማራላችሁ ማለት ነው። ወንድ ልጅ ትዕግስቱ እስከሚታገስ ድረስ ነው የሚታገሳችሁ። ጭቅጭቅ አይወድም አለ አይደለ? በቃ የእናንተ ያለውን እንትን ፍቅር ይቀንሳል ባጭሩ ማለት ነው። አሁን ሀይሚና ብሩኬ ማለት ነው የምር ሬሊ ከሆነ ባጭሩ ቋጩት። በኋላ የሚጸጽታችሁ ነገርን አታድርጉ። ማለት እንደዚህ እየተዋደዳችሁ እየተፋቀራችሁ የሌላ የሆነ እሱ መጣጣሳችን አይቀርም ብሏል በቀደም። ይህንን ሳይፈጠር ብታስተካክሉት በኋላ የምትጸጽቱበት ነገር ባታደርጉ ባይ ነኝ እኔ እንደኔ ማለት ነው። እውነት ሬሊ ከሆነ አሁን ማንም ሰው አያሳምንም ይሄንን ቶፒክ። የእውነት ባለፈ ህይወት ተለያዩ ማለት በእውነት ሕፃን ራሱ ነው የሚስቅባችሁ። የምሬ ነው ምላችሁ። ምክንያቱም ፓስት ነው፣ ያለፈ ህይወት አለፈ ነው። ስለዚህ አሁን ባለፈ ህይወት እንደዚህ ሆነዋል ሲባል የእውነት ይህ ሁሉ ኦዲየንስ የሚወዳችሁ ኦዲየንስ ባታስከፉ የምር ጥሩ ነው። በቃ ብዙ ስራ የእውነት እይታው ራሱ ይዩት፣ ማርያምን እይታው ራሱ ይዩት። በዚህ በሁለቱ ቪዲዮ ላይክ ይዩት። 19,000 ይዩት በ18,000። ያ ማለት ምን ያህል የሁለታቸውን ሰላም የሚፈልግ ኦዲየንስ ማለት ነው። የሁለታቸውን እንደዛ መሆን የሚፈልግ ከነሱ በላይ ከኦዲየንስ ከራሳቸው በላይ የነሱ ደስታ የሚፈልግ ብዙ ኦዲየንስ አላቸውና ይህንን የመሰለ ኦዲየንስ ባታስከፉ ባይነኝ እውነቱ ለመናገር ማለት ነው። የዛሬው የእውነት እኔ እንደኔ የዛሬው እንደዚህ አይነት ቪዲዮ ባይለቀቅ ጥሩ ነበረ። ያም ሆነ ተለቀዋል። ለማንኛውም እስከ መጨረሻው ማየት ነው። ግን በጣም ነው የሚደብረው።